ዘኒው ኤጅ ኦርደር፣ ኢሉሚናቲ፣ ሴክሬት ሶሳይቲ እና መሰል አገላለጾች በፊት ልቦለድና ተረት ቢመስሉም ዛሬ እየተገለጡና እየታዩ መጥተዋል። እንዲሁም ብዙ ዘፋኝና ተዋናይ የሆሊውድ ስመኞች የድብቁ ማህበረሰብ አባል መሆናቸው እየተጠረጠረ በእጃቸው የአባልነት ምልክቶችን እያሳዩ አልፎም ነፍሴን ለሰይጣን ሸጫለሁ ብለው በአደባባይ ቃላቸውን እየሰጡ የምስጢራዊው ማህበረሰብ ድብቅነት እየተገለጠ ምስጢራዊነቱ እየተፈታ ገሃድ ሆኗል። ይልቅስ በአህጉራችን አፍሪካ ልክ እንደ ምዕራባዊው የኢሉሚናቲ ማህበረሰቦች ከአፍሪካ ታላላቅ ስልጣኖች ጀርባ በድብቅ የሚዘውሩ ዛሬ ድረስ እጅግ ውስብስብ፣ ድብቅ፣ ምስጢራዊና መናፍስታዊ ተቋማት እንዳሉ ምን ያህሎቻችን እናውቃለን? በዛሬው ዝግጅታችን በየአቅጣጫው ካሉ የአፍሪካ ምስጢራዊና መንፈሳዊ ማህበሮች ውስጥ የናይጄሪያን ስልጣን ከኋላ ሆኖ እየዘወሩት ነው የሚባሉትን ድብቅ ማህበሮች እናያለን። ለሂፓፕ ንጉሱ ማይክል ጆሴፍ ጃክሰንና መሰል ዝነኞች ሞት የኢሉሚናቲ ማህበረሰብ ተጠያቂ ነው ተብሎ እንደሚታመነው ሁሉ በፈረንጆች 1976 ከተገደለው የናይጄሪያ ጦር ሰራዊት መሪ ጀነራል ሙርታላ መሐመድ እንዲሁም በ1986 ከሞተው ታዋቂ ናይጄሪያዊ ጋዜጠኛ ዴሌጊዋ ሞት ጀርባ ስውር እጃቸው እንዳለ ይታመናል። ኦግቦኒ ፍራተርኒቲ ይባላሉ። የናይጄሪያና የምዕራብ አፍሪካ ምስጢራዊ ማህበረሰብ ስውር ጌቶች። የኦግቦኒ ወንድማማችነት ማህበር ወይም ኦግቦኒ ፍራተርኒቲ መነሻውን አሁን በደቡብ ምዕራብ ናይጄሪያ ውስጥ ወደሚገኘው ጥንታዊው የዮሩባ ስልጣኔ 15ኛ ወይ 16ኛ ክፍለ ዘመን ላይ ይመልሳል። የቅኝ ግዛት አገዛዝ ከመጀመሩ በፊት የዮሩባ መንግስት በፖለቲካ በሃይማኖትና በፍትህ ተቋማት መካከል ባለው ስስ ሚዛን ሲተዳደሩ፣ ከነዚህም መካከል ኦግቦኒ ፍትህን በማስከበር መንፈሳዊ ስርዓትን በመጠበቅና ነገስታትን በመምከር ረገድ ወሳኝ ሚናን የሚጫወት ድብቅ ሆኖም ተጽዕኖ ፈጣሪ ኃይል ነበር። ኦግቦኒ ገዢዎች በጥበብና በቁጥጥር እንዲገዙ በማድረግ በንጉሱ ኃይል ላይ እንደ ማጣሪያ ሆኖ አገልግለዋል። ስልጣናቸው የመነጨው ከመለኮት በተለይም ኦልዱሜር ከሚሉት ከፍተኛው አምላክና የምድር አምላክ ከሚሏት ኦንሊር ጋር ካላቸው ግንኙነት ነው ተብሎ የሚታመን ሲሆን ይህ መንፈሳዊ ገጽታ ከፍተኛ ተጽዕኖን ሰጥቷቸው የመሬት ጠባቂዎችና የሞራል ምግባር ዳኞች ተደርገው ይታዩ ነበር። በ19ኛው ክፍለ ዘመን የብሪታንያ የቅኝ ግዛት ኃይሎች ወደ ዮሩባ መሬቶች ሲስፋፉ እንግሊዞች የራሳቸውን ስርዓት ለማስፋፋት የኦግቦኒን የበላይነት ሲደመስሱ የባህላዊ መንግስት መዋቅር ተበጠበጠ። ይሁን እንጂ ወንድማማችነቱ ከመጥፋቱ ይልቅ ራሱን ለአዲሱ አሰራር ተስማሚ አድርጎ አንዳንድ አባላት ወደ ቅኝ ግዛት አስተዳደር ውስጥ በመግባት በተፈጠረው የምዕራባውያን አስተዳደር ስርዓት ውስጥ እያገለገሉ አውታረ መረቦቻቸውን ከወንድማማች ህብረቱ ጋር በምስጢር አጠናከሩ። ዛሬ ብዙዎች የኦግቦኒ ወንድማማችነት ማህበር ከትዕይንቱ በስተጀርባ ኃይልን መያዙን እንደቀጠለ፣ ታሪካዊ ውርሱን እየጠበቀና ከዘመኑ ጋር እየተሻሻለ የወግ ጠባቂዎች ወይም የስርዓቱ ዘዋሪዎች ልሂቃን ተደርገው ቢታዩ የኦግቦኒ መነሻዎች የፖለቲካ፣ የመንፈሳዊ ዓለምና የምስጢራዊነት ጥልቅ ትስስርን ያሳያሉ። ማህበሩ ዛሬ ድረስ ውጭ ላለው ለማንኛውም አካል ግልጽ ያልሆኑ እጅግ ጥብቅ፣ ውስብስብና ምስጢራዊ መዋቅር ሲኖረው ማንም እንዳሻው ዘው ብሎ መግባት አይችልም። ይልቅስ ብቁ ናቸው ተብሎ የሚታሰቡ በፖለቲካ፣ በግዙፍ ንግድ፣ በሕግና በባህላዊ አመራር ውስጥ ያሉ ኃያላን ግለሰቦች ብቻ በታላቅ ጥንቃቄ ተመርጠው ለአባልነት ይጋበዛሉ። ወደ ማህበሩ መግባት ጥልቅ መንፈሳዊና ተምሳሌታዊ ሂደት ሲሆን አዳዲስ አባላት የታማኝነትና የምስጢር ቃል ኪዳን ሲፈጽሙ ይህ ቃል ኪዳን ተራ ውል ወይም መሐላ ሳይሆን የምድር ቆይታቸውን ሁሉ ለማያውቁት መናፍስት በቀብድ መልክ ሕይወታቸውን አሲሰው የሚጫወቱት አሸናፊው የታወቀበት የነፍስ ቁማር ሲሆን የሚቤዥና ከዚህ ኪዳን ነፃ የሚያወጣ ምድራዊ ኃይል የለምና ቃል ኪዳኑን የሻረ ሳይሆን ሳት ብሎት ለመሻር ያሰበ በአይን እርግብግቢት ፍጥነት ሕይወቱን ያጣትና ሰውየው ከመቅጽበት ነበረ ይባላል። ዕዳው በሱ ሳያበቃ ወደ ዘሩ ይቀጥላል። የኦግቦኒ እምነቶች ማዕከል የሆነው የምድር አምላክ የሆነችውን ኦኒልን ማምለክና በዮሩባ ኮስሞሎጂ ውስጥ ከፍተኛው አምላክ የሆነውን ኦልዱሜርን ማክበር ሲሆን ማህበሩ ራሱን የፍትህ፣ የሞራልና የማህበራዊ ሚዛን ጠባቂ አድርጎ ሲቀርጽ ስርዓቶችና ምልክቶች ለማህበሩ ልምምዶች መሰረታዊ ናቸው። ስብሰባዎች በምስጢራዊ ቦታዎች የሚካሄዱ ሲሆን ማንኛውም በስብሰባው ላይ የተደረገም ድርጊት ይሁን የተወራ ወሬ ውሾን ያነሳ ውሾ ይሁን በሚል ውጭ ሳይነሳ በታላቅ የምስጢር ሳጥን ተቆልፎበት ስብሰባው ይገባደዳል። ምን ያርጉ፣ ምን ይወስኑ፣ ማንን ገደሉ፣ ማንንስ ሰው የሚለውን የሚያውቅ ምድራዊ አይኖርም። አባላቱ እርስ በእርስ መልእክት ለመለዋወጥና ለመግባባት ሌላው ሰው የማይገባው የንግግር ኮድና ልክ እንደ ኢሉሚናቲ ማህበር በግልጽ ባይታወቅም ራሳቸው ብቻ የሚያውቁትና የሚግባቡበት የሰላምታና የእጅ ምልክቶች ሲኖራቸው ይህም ምስጢራዊነታቸው የት ድረስ ጥልቅ እንደሆነ ያሳያል።
አርማቸው ሁለት ሰያፍ መስመሮች ልክ እንደ ጎጆ አናት ገጥመው ከማዕከላቸው የአይን ምልክት እንዲሁም ከሱ ስር 3 በኩል ቁመት የተደረደሩ መስመሮች ሲሆን የጎጆ አናት ቅርጹ ብዙውን ጊዜ ቤት ወይም ቤተ መቅደስ፣ ኢሌን የሚሏት ምድርን፣ የአይኑ ምልክት መንፈሳዊ ግንዛቤና ጥበቃን፣ 3ቱ ቋሚ መስመሮች የሶስትነት ወይም የሥላሴ መርህን፣ ሰማይ፣ ምድር፣ ሰው፣ ያለፈው የአሁኑና የወደፊት እንዲሁም ውልደት፣ ሕይወትና ሞትን ይገልጻሉ ብለው ይናገራሉ። ከኦግቦኒ በጣም አስፈላጊ ገጽታዎች አንዱ የዝምታ ሕጋቸው ነው። አባላት የማኅበሩ ውስጣዊ አሰራሮችን ለውጭ ሰዎች እንዳያሳውቁ የተከለከሉ ሲሆን አንዳንዶች እንደ ወግ ጠባቂዎች አድርገው ሲያዩአቸው፣ ብዙ ተንታኞች ደግሞ ከመጋረጃው ጀርባ ሆነው የፖለቲካና ኢኮኖሚያዊ ጉዳዮችን የሚቆጣጠሩ የተደበቁ ፈላጭ ቆራጭ ገናና ኃይሎች እንደሆኑ ያምናሉ። ላለፉት ብዙ አስርተ ዓመታት የኦግቦኒ ወንድማማችነት ማኅበር ከመንፈሳዊና ባህላዊ ስሮቹ እጅግ አልፎ ራሱን በናይጄሪያ የፖለቲካና ኢኮኖሚ መዋቅሮች ውስጥ በጥልቀት እንደከተተ ሲታመን፣ ብዙዎች አባላቱ በከፍተኛ የመንግሥት ተቋማት በዳኝነትና ዋና ዋና ኢንዱስትሪዎች ውስጥ ቁልፍ ቦታዎችን እንደሚይዙና ተጽዕኖአቸውን በመጠቀም የብሔራዊ ፖሊሲዎችንና የንግድ ልውውጦችን ለእነርሱ በሚጠቅምና በሚመች መልኩ የሚቀርጹ ባለስውር ፈርጣማ እጆች እንደሆኑ ያምናሉ። ዛሬ ላይ የሀገሪቱ ምርጫዎችን፣ ከፍተኛ ሹመቶችን፣ ብሔራዊ ውሳኔዎችን ተቆጣጥረው ፖለቲከኞች፣ ነጋዴዎችና ዳኞች ለማኅበሩ በመታመን ከሕግ በላይ ሆነው ገለው አጥፍተው የማይጠየቁ ሆነዋል ተብሎ ይታመናል። እነዚህ ውንጀላዎች ቢኖሩም የማኅበሩ እጅግ በጣም ጥልቅ ምስጢራዊነትና ውስብስብነት ለተቀናቃኞቹ አንድ ማስረጃ አይተውምና በናይጄሪያ ፖለቲካ ውስጥ ሿሚና ሻሪ፣ ገዳይና ነፍስ ዘሪ፣ ሕግ አስከባሪና ሕግ ገርሳሽ፣ ጠያቂ አልባ ሆኖ መቀጠሉ በአፍሪካ ውስጥ በጣም ምስጢራዊና አወዛጋቢ ድርጅቶች ውስጥ አንዱ ያደርገዋል። የኦግቦኒ ወንድማማችነት ማኅበር ከብዙ የናይጄሪያ ጋዜጠኛና ፖለቲከኞች ሞት ጀርባ በጓሮ ቢያሙትም የትኛውም ኃይል ግን ሊጋፈጠው ፊቱ ሊቆም አልቻለም። ከአወዛጋቢ ጉዳዮች አንዱ የማኅበሩ አባላት በማኅበሩ ውስጥ ላላቸው መንፈሳዊና በሀገሪቱ ውስጥ ላላቸው መንግሥታዊ ሥልጣን እርከን ከፍታ የግዴታ በአምልኮች ሥርዓታቸው ላይ በትእዛዙ መሠረት የተመረጠን ሰው ደም እንደ መሥዋዕት ማቅረብ አለባቸውና ሰውን እንደ በግ ማረድ አንዱ የአምልኮ ሥርዓታቸው መሆኑ የአደባባይ ምስጢር ቢሆንም ከመረጃ በዘለለ ከዚህ መቃብር ሆድ የሆነ ምስጢራዊ ማኅበር ማንም ማስረጃ ሊያቀርብ አልቻለም። ሌላው ትልቅ ውዝግብ ከወንጀልና ከሙስና ጋር ያለው ግንኙነት ሲሆን ኦግቦኒ ምስጢራዊ አውታረ መረቦቹን በመጠቀም የንግድ ኮንትራቶችን ለመቆጣጠር፣ የሕግ ጉዳዮችን ለማጭበርበርና አባሎቻቸውን ከክስ ለመጠበቅ ይጠቀማሉ ይላሉ። የማኅበሩ አባላት የሆኑ አንዳንድ የመንግሥት ባለሥልጣናት፣ ዳኞችና የሕግ አስከባሪ መኮንኖች በኦግቦኒ አባላት ላይ ለሚፈጸሙ ወንጀሎች ዓይናቸውን ጨፍነው ያልፋሉ የሚሉ ውንጀላዎች ቀርበዋል። እነዚህ ወሬዎች ቢኖሩም በማኅበሩ ውስጥ ያሉ ብዙዎች እነዚህን ውንጀላዎች አጥብቀው ይክዳሉ። ኦግቦኒ በህብረተሰቡ ውስጥ የሞራል ስርዓትና ፍትህን ለማስጠበቅ የተሰጠ መንፈሳዊና ባህላዊ ማህበረሰብ ብቻ እያሉ እንደነሱ አባባል የውጭ ሰዎች ስርዓቶቻቸውንና ምልክቶቻቸውን በተሳሳተ መንገድ ይተረጉማሉ፣ በፍርሃትና ባለማወቅ ከክፉ ድርጊታቸው ጋር ያያይዛቸዋል ብለው ይሟገታሉ። በተረጋገጠ ጥቂት ማስረጃዎች ግን የኦግቦኒ እውነተኛ ተፈጥሮ በምስጢር የተሸፈነ ነው። እነሱ የዮሩባ ወጎች ጠባቂዎች ናቸው ወይስ ምስጢራዊና አደገኛ ድብቅ መናፍስታዊ ኃይሎች? የኦግቦኒ ወንድማማቾች ማኅበር ወይም ኦግቦኒ ፍራተርኒቲ ጥልቅ ታሪካዊ ስሮች ቢኖሩትም ዋና ወጎችንና ታላቅ ምስጢራዊነቱን ጠብቆ ከዘመኑ ጋር እየተላመደ አሻሽሎ ዛሬ ወንድማማችነቱ በናይጄሪያ እናም ከዚያም በላይ በፖለቲካ በንግድና በሕግ ሥርዓት ውስጥ ተጽዕኖ እያሳደረ ይገኛል። ፖለቲከኞችን፣ ሀብታም የንግድ ባለቤቶችንና ባህላዊ መሪዎችን ጨምሮ በርካታ ከፍተኛ ደረጃ ላይ ያሉ ግለሰቦች አባላት ሲሆኑ ወንድማማችነቱ እንደ አስተዳደር አካል በግልጽ ባይሰራም አሁንም ከትዕይንቱ በስተጀርባ የፖለቲከኞቹን ክንድ ይዞ መሪውን እንደሻው እየዘወረ ነው ተብሎ ይታመናል። ምስጢራዊ ስብሰባዎች፣ እነሱ ብቻ የሚያውቁት የእጅ መጨባበጥ፣ የሚግባቡበት ምስጢራዊ ቃላትና በአባላት መካከል ያለው የውስጥ ታማኝነት ኦግቦኒ በዘመናዊ አስተዳደር ውስጥ ምን ያህል ኃይል እንዳለው በትክክል ለማወቅ አስቸጋሪ አድርገዋል።